ላይ አብዛኛው ጊዜ ሰው አንተ ውስጥ አለው አንተ ያየው ሌላ ሰው ሊያይ አይችልም። የሁሉ ሰው ግጭት ብዬ ማምነው ያንተ ሐሳብ ሌላ ሰው እንዲረዳ ማሰብና መጨነቅ ነው። በውስጥ ያለው እግዚአብሔር አምላክ አንተን አድርጎ ነው የፈጠረው። በአንተ ውስጥ ለምሳሌ ብርሃንም በራሱ ቦታ ላይ ይደምቃል፣ ጨለማው በራሱ ሰዓት ላይ የራሱ አገልግሎት አድርጎ እግዚአብሔር ሰጥቶታል። ኤልያስ ልክ አገልግሎት በሚሄድበት ጊዜ ኤልያስን አገልግሎት ብዙሃን ተካፍሏል። ግን ከኤልያስ ብዙሃን ከሚካፈሉ በሚበልጥበት ኤልሳ አመጣጥና ጥሪ የተለየ ነው። ኤልሳ በ12 ጥማድ በሬ ሲያርስ የነበረው እርሻውን ጥሎ ነው የመጣው። ይህ ማለት የሚያርስበት ስለ እርሻ መናገር ሳይሆን የእግዚአብሔር አጠራር ለመናገር ፈልጌ ነው። ሌላ ሰው ለመገልገል መጥቷል። ኤልሳ ግን ከኤልያስ ቀጥሎ ያለው ኤልሳ ከኤልያስ ቀጥሎ ሊያስቀጥል ወይ ኤልያስ ላይ የነበረው ራእዩን ዓላማውን ወደ ግቡ ጋር ማድረስ ያለው ሰው ማን ነው ብትል ተካፋዮች ሳይሆን ኤልሳ ነው። መጨረሻው በደረሰው ጊዜ እነዚህ ሰዎች ኤልሳ ብዙ ነገር ፈተናዎች አልፏል። ብዙ ነገሮች ካለ በኋላ አሁንም ኤልያስ ወደ ሰማይ ወደላይበት ጊዜ እንዴት እንዳወቁ ይሉ ነበረ። ዛሬ ካንተ እንደሚወሰድ አታውቅም ስሉ የኤልሳ ንግግር አውቃለሁ ዝም በል ማለት እያለ ሲቀጥል መጽሐፍ ቅዱስ ላይ እናያለን። በሕይወታችሁና በዘመናችሁ ላይ እግዚአብሔር በእናንተ ውስጥ የተናገረውን ተስፋ ቃል ወይም እናንተ ቀድማችሁ ያያችሁት ነገር ለሌላ ሰው ቅዠት ሊመስል ይችላል። እግዚአብሔር መንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው ይላል። መንፈሳዊ ሰው ራሱ በማንም በምንም አይመረመርም ይላል። ይህ ማለት መንፈሳዊ ዓለም በመንፈሳዊ ዓለም ብቻ ነው ለሚያይ ሰው መገለጥ የሚችለው። መንፈሳዊ ዓለም ሰው በስጋ ዓለም ሊያውቅ አይችልም። መንፈሳዊ ዓለም ለሰው የሚታየውና ለሰው የሚገለጠው በመንፈስ ዓለም ነው። እግዚአብሔር አምላክ በአንተ ህይወት ውስጥና በአንቺ ውስጥ ያቀደው ዓላማ ከማንም ጋር አልተማከረም። ከወላጅ ቤተሰቦች ጋር አልተማከረም። ራስንም ጭምር አላማከረም። ለዚህ ነው ኤርምያስን ከወዲህ ሳይወጣ አውቃለሁ፣ ከማኅፀን ሳትወጣ ቀድሻለሁ፣ ለአሕዛብ ምን አድርጌዋለሁ? ነቢይ አድርጌዋለሁ። ይህንን ስናገር ኤርምያስ ደነገጠው። ማለት ትልቅ ሐሳብ ወይ ትልቅ ፕሮግራም ለኤርምያስ ስናገር ኤርምያስ እንደዚህ ያለው እኔ አልችልም የምትለው ቃል መናገር አልችልም ስል እግዚአብሔር እጁን ዳሰሰ፣ አፉን ዳሰሰ፣ እጁን ዘርግቶ ከዛ በኋላ ምን ታያለህ? ቁጥር 9 ላይ ምዕራፍ 1 ቁጥር 9 ላይ ምን ታያለህ ስል የለውዝ በትር ያለው እፈጽም ዘንድ በቃሌ እተጋለሁ አለ። በሕይወታችሁና በዘመናችሁ ላይ እግዚአብሔር የነገረውን ተስፋ ቃል እግዚአብሔር ነው የሚፈጽመው። እግዚአብሔር የተናገረው ተስፋ ቃል እግዚአብሔር ነው የሚፈጽመው። እግዚአብሔር ላንተ የነገረው ተስፋ ቃል ገንዘብ በመኖር አይፈጸምም። እግዚአብሔር የነገረውን ተስፋ ቃል ብዙ ማህበረሰብና ዘመድ አዝማድ ቤተሰብ በመኖር አይደለም የሚፈጸመው። ራእዩ እግዚአብሔር አምላክ አስቀድሞ ባንተ ላይ። ለዚህ ነው አብርሃም እንዲህ አለው፣ ከሀገሪ ከዘመድ ከእናት ከአባት እኔ ወደ ማሳይ ምድር ውጣለሁ፣ ታላቅ ሕዝብ አደርጋለሁ አለ። እንደ ሰውኛ ሰው እኮ ማህበረሰብ፣ ቅርብ ሰው፣ ዘመድ አዝማድ፣ አባት እናት የሚጠቅሙ ናቸው። ግን ለእግዚአብሔር ዓለም እና ለእግዚአብሔር ዓላማ አይጠቅሙም። እግዚአብሔር አንድ ሰው መስራት ከፈለገ በአንድ ሰው ህይወት ውስጥ ዓላማን ሊገልጥ ከፈለገ ራሱን አምኖ ነው የሚጠራው። ምድረ በዳ ላይ ተአምራት ያደርጋል። እግዚአብሔር አምላክ በአንተ ህይወት ውስጥ ሊፈጽም የተናገረው ተስፋ ቃል ማንም የለኝም ብቸኛ ነኝ እንዴት ሊሆናል የምትሉ ሰዎች ካላችሁ ሲጀመር እግዚአብሔር በኪዳን እንጂ በብዛት አይሰራም። ገንዘብ ስላለ እግዚአብሔር ዓላማ አይፈጸምም፣ ስለሌለ አይቆምም። እግዚአብሔር ባንተ ያየው ፕሮግራምና አጀንዳ በብዛት ሳይሆን በኪዳን። ለዚህ ነው ለአብርሃም እንደዚህ ያለ ቃል ኪዳን በእኔና ባንተ መካከል አድርጌዋለሁ፣ እንዲህ አለ፣ በፊቴ ተመላለሳለሁ። እግዚአብሔር ባንተ ውስጥ የተናገረውን ተስፋ ቃል የሚፈጽመው በህዝቡ ብዛት ሳይሆን እግዚአብሔር በቃል ኪዳን እንደተናገረው ይፈጽማለዋል። መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 21 ላይ ለተናገረላት ለሳራ አደረገላት ይላል። የተናገረውን ተስፋ ቃል እግዚአብሔር የሚፈጽም አምላክ ነው። ቃል ኪዳኑን ይፈጽማል። ያወራውን ከእግዚአብሔር የሰማው ተስፋ ቃል እውን ይሆናል። የፈራው በህይወት ላይ ወርሰም። ስለዚህ ወዳጆቼ በህይወት ላይ የምታየው ነገር ሰው ስላለ አይፈጸምም። የተናገረው ተስፋ ቃል ገንዘብ ስላለ ሳይሆን እግዚአብሔር የተናገረው ኪዳንን ጠብቅ፣ ተስፋ ቃልን ጠብቅ። ለዚህ ነው ከኢየሩሳሌም አትውጡ ካለ በኋላ ነገር ግን ኃይልን ከተቀበላችሁ ከኢየሩሳሌም ይሁዳ፣ ሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። የእግዚአብሔርን ፕሮግራምና ዓላማ ተስፋውን ቃል ኪዳን በመጠበቅ እግዚአብሔር ያለውን ነገር መውረስ እንችላለን። እግዚአብሔር አምላክ በእናንተ ህይወት ውስጥ ያየው ቀደም ብሎ ያየውና እየተናገረው ሳይፈጸም እንዲሁ ሞትን አታዩም። ታምራት ይሆናል። አዋጅ በአዋጅ ይሻራል። በኢየሱስ ስም አይምሯችሁ ይባረክ። ወዳችኋለሁ። ለብዙ ሰው ሼር አድርጉልኝ። ሻሎም